ማቴዎስ ወንጌል ምዕራፍ 1 ምዕራፍ 2 ከቁጥር 1 እስከ 12 ድረስ እናነብና ከቁጥር 7 ጀምሮ እናያለን። በንጉሱ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉሥ ወዴት ነው? በምስራቅ ኮከቡን አይተን ልንሰግድለት መጥተናልና ሲሉ ጠየቁ። ንጉሡ ሄሮድስ ይህን በሰማ ጊዜ ታወከ፣ እንዲሁም መላይቱ ኢየሩሳሌም አብራው ታወከች። እርሱም የካህናት አለቆችንና የአይሁድ ሃይማኖት መምህራንን በሙሉ አሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤትልሔም ነቢዩ እንዲህ ብሎ ጽፏልና አሉ። በይሁዳ ምድር የምትገኘው አንቺ ቤትልሔም ከሌሎች የይሁዳ ገሾች በምንም አታንሺም፣ የሕዝቤ የእስራኤል ጠባቂ የሚሆን ከአንቺ ይወጣልና። ከዚያም ሄሮድስ ጠቢባኑን በምስጢር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑም ወደ ቤትልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሡ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሰረት መንገድ አሳብረው ወደ ሀገራቸው ተመለሱ። እግዚአብሔር እንዲያስተምር አጭር ጸሎት ይዘን በፊቱ እንቅረብ። ቸር የሆንክ አባታችን ሆይ በዚህ ሰንበት በፊት እንድንሆን ስለ ልጅ ስለ ኢየሱስ እንድናስብ፣ ምክንያቱም ደህንነታችን ሁሉ ያረፈው በእርሱ ነውና ስለ እርሱ እንድናስብ በዚህ ሰንበት ስለሰበሰብከን ስለ ትንሣኤው ስለ ድል አድራጊነቱ እንድናስብ በዚህ በሞት በተያዘ ዓለም መካከል ስንኖር በልጅህ ተስፋችንን እንድናይ በእርሱ እንዳሸነፍን እንዲታየን ቃልን አሁንም እንድናነብ በፊት ስላስቀመጥከን ተመስገን። አሁንም ይህንን ቃልህን እንድትገልጥልን በዚህ ውስጥ ያሉትን መንፈሳዊ ነገሮች አይኖቻችን እንዲያዩ ሁላችንን እንድትረዳን እንለምናለን። ስለ ሁሉ ነገር ስም ብሩክ ይሁን። ይህን ጸሎት በልጅ በክርስቶስ ደም እናቀርባለን። አሜን። ጠዋት እንግዲህ ቁጥር 6 ድረስ አይተን ነበር። የከሳቱን ምን አይነት ርዕስ ልስጥ ብዬ አሰብኩኝ። የምስራቹ ውስጥ ምንድነው የሚታያችሁ? ወይ ደግሞ እግዚአብሔር እንዴት ነው ኤክስፔክት የምታደርጉት? እግዚአብሔር ይህ ነው የምትሉት ምን አይነት እግዚአብሔርን የት ነው ኤክስፔክት የምናደርገውስ? ሲታይስ እግዚአብሔርን እዚህ ጋር አየሁት ብለን ፒንፖይንት የምናደርገው ምንን ይዘን ነው የሚሉትን ጥያቄዎች እንድናስብ ነው። ምክንያቱም የእግዚአብሔር መገለጥ በሆነ ረገድ ለስጋ አእምሮ አንኤክስፔክትድ የሆነ ባህሪ ስላለው ብዙዎችም የተታለሉት በዚህ ነውና እግዚአብሔር የራሱ የሆኑ ምክንያቶች አሉት። የሰው ውስንነትም አለ እግዚአብሔር በዚህ አይነት መንገድ የመገለጡ ምክንያት እና ይሄ ቤስት የሆነ እግዚአብሔር ለኛ ቸር የሆነበት መገለጥ ነው። ይህንን ደግሞ አስተውለን ስናይ ነው የእግዚአብሔርን ማንነት ለራሳችን የምንረዳው። ካልቪን ይህንን ሲያሳይ ክራይስት ክሎዝድ ዊዝን ዘ ጎስፔል ይላል። ልክ በኢየሱስን በወንጌሉ ተሸፍኖ ይላል። በወንጌሉ ውስጥ እናየዋለን። ያን ሲል ምን ማለቱ ነው? ኢየሱስና ወንጌልን እያራራቀ ነው ብለን ልንጠይቅ እንችላለን። ግን በሆነ ረገድ እያለ ያለው ታሪኩ ውስጥ ኢየሱስን እናየዋለን። መሸፈንን ሲያወራ በሆነ ረገድ መደበቅንም እያወራ ነው። ማለትም ወንጌሉ ይሸፍነውና በሚያድን መንገድ ይሰጠናል። በዚህም እግዚአብሔር እኛን የማስገረም በእርግጥ እግዚአብሔር ማዳኑ አስደናቂ ነው መጋለጡ፣ ግን ጎሉ ማስደነቅ ሰዎችን መረበሽ ሳይሆን ትሩሊ የራሱን ማንነት ማሳየት ነው። ይህን ስል ምን ማለት ነው? ቀስ ብለን ወደታች ስንሄድ እናያለን። የራሳችንንም ደግሞ ራሳችን እንድንጠይቅ ነው። እግዚአብሔርን አወቅኩ ስል እግዚአብሔርን የኔ ነው ስል ምን ማለት ነው ብለን ማሰብ ይኖርብናል። ምክንያቱም ሁሉም ሃይማኖቶች እግዚአብሔር እኔ ጋር ነው፣ እግዚአብሔር እንዲህ ነው ብለው ይጮኻሉ። ባለፈው በጣም በሚያስደንቅ ሁኔታ አንድ ሙስሊም ወንጌል ሲሰብክ ሰማሁ። ወንጌል አይደለም ወንጌል የላቸውም ግን አለን ብለው ክርስቲያኖች እንዳያስቷችሁ በሐሰት አላህ እውነተኛው እኛ ጋር ነው ኑ ይላሉ። እና ወንጌል የለውም። አንዳንድ ኑ አንዳንድ መርሆችን አላህ ያስቀመጠውን ጠብቁና አላህ ቸር ነው
መሐሪ ነው፣ ማንም ለእናንተ መሞት አያስፈልገውም እያለ ያወራል። አሲፍ እኛ ምትካይ ሞት ክርስቶስ እኛ ተክቶ ሞቶልናል የሚለውን ስብከት እንደ ክፉ አድርጎ እግዚአብሔርን ክፉ አድርጎ የሚስለው የኛ አላህ ግን እንዲሁ ዝም ብሎ የሚተው ያለ ማለት ነው። ያው የእግዚአብሔርን ፍትህ እያዛባ እንደሆነ አይታያቸውም አይደለ? እግዚአብሔር ሞስት ክሩል ይሆናል በዚህ ሴንስ አይደለ? በዚህ ዓለም ላይ የተፈጸሙ በደሎችን ሁሉ በቃ ደስ ስላለኝ እናንተ መታችሁ ይቅርታ ስለጠየቃችሁ አለፋያቸዋለሁ ሲል ማለት ነው። እኛ ደግሞ የምድርና የሰማይ ዳኛ ይላል አብርሃም ራሱ አይደለ? እንዴት በቅንነት አይፈርድም ይላል። እና እግዚአብሔር ከሰው በላይ ኃጢአትን የሚጠላ መሆኑንም እያዩ አይደለምና ታዲያ እኛ ለምንድን ነው እግዚአብሔር የኛ ነው የምንለው? ምን ስላለኝ ነው? ይሄ እንግዲህ ሰፈር የምናደርገው ከእስልምና ብቻ ሳይሆን ፕሮቴስታንቲዝም ተብሎ በሚነገሩ ሃይማኖቶችም ጭምር ይሄ አይነት መንገድ አታክ ሊደረግ ይችላል። ማለትም እግዚአብሔርን እናንተ አሁን ኢየሱስን አውቄያለሁ ምን አለ ስትባሉ ወንጌልን አምኛለሁ ደግሞ በእግዚአብሔር ኦርዲናሪ በሆኑ የጸጋ መንገዶቹ አውቄዋለሁ አግኝቼዋለሁ ልትሉ ትችላላችሁ። ለዚህ ምላሹ ደረቅ ወንጌል ነው ሊባል ይችላል። ባዶ ቃሎች ናቸው ሊባል ይችላል። ባይሆን እኛ ሪል ኤክስፒሪየንስ አለን፣ እግዚአብሔርን የምር እናውቀዋለን ሊሉ ይችላሉ። ይህ ቀላል ፈተና አይመስለኝም። ሰዎች ከእግዚአብሔር መገለጥና እግዚአብሔርን በተስፋ ቃሉ ከመያዝ በላይ በራሳቸው ስሜቶች በራሳቸው በሚሰማቸው ስሜቶች ላይ ከእግዚአብሔር ማዳን በላይ ያርፋሉ፣ ተስፋቸውንም ይጥላሉ። ያው መደምደሚያ ስሰራ በደንብ ትረዱኛላችሁ ምን ማለቴ ነው። ይህን ስል ምን ማለቴ ነው አንድ ጊዜ ትዝ ይለኛል። ከዚህ በፊትም አውርቼው ሊሆን ይችላልና እግዚአብሔር ስለ ልሳን መናገር ነው። እኔ ልሳን ተናግሬ ዛሬ በሞትኩ የሚል ልሳን የሚናገሩ ሰዎች ውስጥ ያለው ዳያሌክቲክ ልሳን መናገር የእግዚአብሔር ፍቅር ማሳያ ነው። እግዚአብሔር God is within you እንደማለት ነው አይደል? ልሳን ተናገራችሁ ማለት መንፈስ ቅዱስ አለ፣ ድነታችሁ እርግጠኛ ሆነ ማለት ነው። በዚህ ውስጥ ምንድን ያለው ቢባል ኤክስፒሪየንስን ኦብጀክት ኦፍ ፌዝ ማድረግ ነው። እኔ ይሄ ስሜቶች ይሄ አለኝ ተፈድኛለሁ ማለት ነው የሚል አይነት ልብ አለ፣ አለመርካት ማለት ነው በእግዚአብሔር በእውነተኛው መገለጥ። ግን እግዚአብሔር የምር ሩቅ ሆኖ ነው ወይ በወንጌል? ምክንያቱም መጽሐፍ ቅዱስ እንደሚነግረን ከሆነ ወንጌላት ማለት እግዚአብሔር ከኛ ጋር ነው፣ እግዚአብሔር በዚህ ልክ ቀርቦ አያውቅም እየተባለ ነው። ደግሞ ሀበብል የሆነው እግዚአብሔር በዚህ የወንጌል ቃል ሐዋርያው ጳውሎስ ሮሜ 10 ላይ እንደሚናገር ታዲያ ምን ማለታችን ነው? ምንስ ነው ሰዎችን የሚገፋው? ዛሬ እሱን እንመለከታለን። ቁጥር 7 ከዚያም ሄሮድስ ጠቢባኑን በምስጢር አስጠርቶ በማነጋገር ኮከቡ የታየበትን ትክክለኛ ጊዜ ተረዳው። እንግዲህ የሄሮድስን ማንነት ከጠዋት ጀምሮም እያየን ነበር። ምን አይነት ኢንቴሊጀንት ሰው እንደሆነ ስታዩት የዘላለም የሚፈልግ ነው የሚመስለው አይደለ? በዚህ ልክ ኦብሰስድ ሆኖ አንድ ሰው ሲፈትሽ ስታዩ እና ሰው ምንድን ነው ያደረገው? መሀል ላይ እንደምታዩት ጠቢባኑ መጡ፣ ሲያወሩት ሰማና ኦኬ ብሎ ሄዶ ቤትልሔም መሆኑን አጣራና ተመልሶ መጥቶ እነዚህ ሰዎች ያወራቸዋል፣ ጊዜውን ለማወቅ ማለት ነው። ከዚያም ሄሮድስ ጠቢባኑ በምስጢር አስጠርቶ በማነጋገር ምን ይጠይቃል? ጊዜውን ማወቅ፣ ቦታውን አወቀ፣ ጊዜውን ማወቅ ፈለገ። ኮከቡ የታየበት ትክክለኛ ጊዜ ፊገር አውት አደረገ። መቼ ነው ያያችሁት? በዚህ ውስጥ ያለው ሎጂክ ምንድነው? ኮከቡ የታየበት ጊዜ ላይ ሕፃኑ እንደተወለደ አርጎ በመቁጠር ያችን ጊዜ በመውሰድ ቦታውንም በመውሰድ 16 ላይ የሚታዩትን ድምዳሜ ለመስራት እና ይሄ በጣም ነው የሚያስደንቀው። ቅድም ጠዋትም እንዳልኳችሁ ሄሮድስ በዚህ መንገድ እየተጋፈጠ ያለው እግዚአብሔርን ራሱን ነው። እንደዚህ ይላል he would not even allow himself to think that if this newborn child was really the Messiah, then by opposing him or making any attempt on his life, he would be found fighting against God, than which nothing is more futile and nothing more dangerous. እንዴት ሰው በዚህ ልክ deprived ይሆናል? እንዴት ሰው በዚህ ልክ እውር ይሆናል? አስባችኋል? የልዑል አምላክ እግዚአብሔር አስቡ፣ የሰማይ እግዚአብሔር ምልክት ሰጥቷል ማለት የሰማይ አምላክ ነው ማለት አይደለ? ያንን አምናችሁ ኮከቡ የታየበትን ጊዜ አምናችሁ እዚህ ጋር የተሰጠውን መገለጥ ቤትልሔም ላይ እንደሚወለድ አምናችሁ ከዛ በኋላ የእግዚአብሔር ልጅን ለመግደል ትሄዳላችሁ ወይ ደግሞ እግዚአብሔር እንዲበሱ አምሮ እግዚአብሔር ልጅ አይደለም ብሎ አሰበ ብላችሁ አስቡ። እግዚአብሔር የራሱን ንጉስ ለማጥፋት ይሄዳል ብላችሁ አስቡ።
ይሄ እጅግ የሰው ልጅ እውርነት ዲፕራቪቲ ጥጉን ነው የሚያሳየን። አስፈሪ ነው አይደለ? ምን ማለት ነው ታውቃላችሁ? መጽሐፍ ቅዱስ ኢንስፓየርድ ነው እያላችሁ ድነትን ሳታዩ ስትቀሩ እንደማለት ብላችሁ አስቡ። በዚህ ልክ ሰው አእምሮ ሊዘጋ ይችላል። በእግዚአብሔር የምስራች ውስጥ ሞትን ነው የሚያየው። አይገርም? እግዚአብሔር ማዳን መጥቷል፣ እግዚአብሔር ንጉሥ መጥቷል ሲባል የራሱን መጥፋት ነው እዛ ውስጥ የሚያየው። በላቀ መንገድ ራሱ አያስብም። ስለዚህ ይሄንን መረጃ ወስዶ እንግዲህ ጊዜውን ተረዳ። ከዚህ በኋላ የሚቀረው ሶስተኛው ነው፣ እርሱ ንጉሱ። ይሄ ንጉስ የተወለደበትም ያው የቀረው ንጉሱን ማግኘት ብቸኛ ሩቱ ለሱ ሰባ ሰገሎች ወይ ደግሞ ማጊዎች ናቸው። ስለዚህ ቤተልሔም አገኘ፣ ኮከቡ የታየበትን ጊዜ ተረዳ፣ ጊዜውን አጠበበው። እንግዲህ ቅድም እንዳልኳችሁ ሞሮለስ ክርስቶስ 2 ዓመቱ ሊሆን እንደሚችል የሚገመትበትም ላይክ በሚደንቅ ሁኔታ ሳነቡኒም ስትራግል ላይክ ምንድን ነው የሚሉት እያልኩ ነበር። ምክንያቱም አእምሮዬ ውስጥ በቃ ሰባት ማጊዎች ኢየሱስን ያገኘ የተወለደ ቀን ነው ብዬ አስብ ነበረ። ግን ቁጥር 11 ላይ ስትመለከቱ ዮሴፍ የለም። ከዛ ኢየሱስን ያንግ ቻይልድ ነው የሚለው፣ ኢንፋንት አይደለም የሚለው እና ሂዝ ኦልሬዲ ድክ ድክ እያለ ነው እና ስዕሎቹ ናቸው ኢንተርፕሬቴሽኑን ኢንፍሉዌንስ እያደረገ ያሉት አለ አይደለ? ኢየሱስ የሰባ ሰገሎች ሶስቱ ሁሌም ከሜንጀሩ አጠገብ ስለምናስብ ጽሑፍ ከመተን ስናነብ እንደዛ ነው አእምሯችን የሚያስበው። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ፣ ተንበርክከውም ሰገዱለት ይላል። እንግሊዝኛው እንትኑን አይታችሁ ከሆነ ጄምስ ኬጂቪ ላይ ራሻድ እዚህ ጋር ጻፍኩ። እዛ ላይ ስታዩ ያንግ ቻይልድ ከእናቱ ጋር ከማርያም ጋር ሆኖ አገኙት በማለት ይናገራል። እንግዲህ በመሰረቱ ቁጥር 1 ላይ እንደምታዩት ምዕራፍ 2 ቁጥር 1 ላይ ምን ብሎ ነው የሚጀምረው? በቤተልሔም ተወለደ ብሎ ነው የሚጀምረው። ኦልሬዲ ተወልዷል ብሎ ነው የሚጀምረው ክርስቶስ። ታሪኩ ወደ ማን ነው የሚያጋድለው ስትሉ የሄሮድስን ኢየሱስን ለመፈለግ የሚሄድበትን ዳይሬክሽን ነው የሚያሳየን እንጂ ኢየሱስ እንዴት እንደተወለደ አይደለም የሚያሳየን። እና እንግዲህ ስለዚህ 3 መረጃዎችን አገኘ። የመጨረሻው ስለዚህ ቀጥታ ወደዚህ መሲህ የሚደርስበት መንገድ እነዚህ ሰዎች አድርገው ነው የተረዳው። ስለዚህ እቅዱን እንደምታዩት ሐሳቡ ልጁን ለመግደል ነው። ኦብቪየስሊ መተው ተመልሰው ጠቢባኑ ያዩበትን ቦታ እንዲነግሩት ከዛ ምን ብሎ እኔም እንድሰግድለት በሚል ሽፋን ማለት ነው። እዚህ ጋር እንግዲህ ብዙ ሰው ሊያስብ ይችላል፣ ንጉሥ አይደለም ወይ? በቀላሉ የሚያታልል ሰው መላክ አይችልም ነበር ወይ? ማታለል ማለት አንድ ሰው አስመስሎ ከእናንተ ጋር ይሄድና እሱ አይቶ ይነግረኛል ማለት አይችልም ወይ ልትሉ ትችላላችሁ። በዚህም አንዳንዶች ይሄ ሊሆን አይችልም ምክንያቱም ምን ያህል ስቱፒድ አይደለም ይላሉ። ይሄ ግን ስቱፒዲቲ አይደለም፣ በጣም ብልጥ ሰው አክሽን ነው። ላለማበርገግ ነው፣ ከአዌር እንዳይሆኑ እቅዱን እንዳያውቁበት ሶፍት በሆነ መንገድ እየቀረበ ደግሞ እንዳይጠራጠሩ አድርጎ እንዲሄዱ ለማድረግ እንጂ ሞኝ ሰው ስለሆነ አይደለም። በዚህ ውስጥ ግን የእግዚአብሔርን መግቦታዊ የሆነ ጥበቃን እናያለን። አፍንጫው ስር ነው እግዚአብሔር የራሱን ኃይለኝነት የሚያሳየው። ግን የሄሮድስ ኢንኩሪ ሊያስደንቀን ይገባል። ስፐርጅን እንደዚህ ይላል፣ we delight in anxious inquirers but he was one of the very evil sort. Many pry into holy things that they may ridicule or otherwise oppose them ይላል። ልክ እንደ ሄሮድስ አይነት ሰዎች አሉ። መንፈሳዊ ነገርን ፍሬ የሚያደርጉ መንፈሳዊ ነገርን ለመረዳት የሚሰረስሩ ግን ግባቸው ለማዋረድ ለመጉዳት ነው። አንዳንዴ የአንዳንድ ሰዎች ቴዎሎጂካል ኢንኩሪያቸውና ምላሻቸው የተለያየ ሲሆን መደንገጥ የሌለብን ለዚህ እንደዚህ አይነት ሰዎች አሉ። በጣም ዲቮትድ ሆኖ ሲያነቡ ሲፈልጉ ኢየሱስን ፍለጋ ይመስለናል። ሶዛት እነሱም አብረው ለማምለክ ክርስቶስን ጌታ ነህ ለማለት ይመስላል፣ ግን እንደ አንድ ሌላ ሃይማኖት ለማድረግ አይሻልም ለማለት ነው። እንደዚህ አይነት ሰዎች ሊታዩ ይችላሉ።
ቁጥር 8 ጠቢባኑንም ወደ ቤትልሔም ልኩ፣ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። እንግዲህ ይህ ምን ያሳየናል ብትሉ እግዚአብሔር ለልጁ ጥበቃ እንደሚያደርግ ሁሉ ለቸርችም ጥበቃ እንደሚያደርግ፣ ጥበቃው ግን አንዳንዴ ጥበቃ በማይመስል መንገድ አጋልጦ ልጁን እየሰጠ በሚመስል መንገድ ግን ሲጠብቅ እናያለን። ስለዚህ አንዳንዴ ቸርችንም ፌትፉልነስ ለዚህ ነው ጥሩ። እግዚአብሔር የራሱን ተስፋ ቃል ይጠብቃል። ኢቭን ከክፉ ከዚህ አይነት እንደውም ይህንን ባይዞ በሚያስደንቅ ሁኔታ ራእይ ምዕራፍ 11 ላይ ዮሐንስ ከዘንዶ ጋር ነው የሚያመሳስለው። የእግዚአብሔር ልጅን ለመዋጥ ሴጣን ያደረገውን ሙቭ አድርጎ ማለት ነው። በዚህ አስፈሪ የሆነ ሁኔታ ላይ ራሱ እግዚአብሔር ምን አድርጓል? ልጁ ረስኪው ያርጓል። ያን እንግዲህ ስናነብ እስራኤልን ስናስብ ማርያምን እንድናስብ አይደለም። ብዙ ሰው ቁጥር 11 ላይ ያለችውን ማርያም ብሎ ዮሐንስ ራእይ ላይ 11 ላይ ያለውን ማርያም ብሎ ያስባል። ግን እንደዛ ማለት አይደለም። እስራኤልን ማለት ነው። ከእስራኤል የሚገኝን አዳኝ ሴጣን ለማጥፋት ለመግደል ያደረገውን ትግል ነው ዮሐንስ የሚያሳየው ራእይ ላይ ቁጥር 12 ምዕራፍ 12 ይቅርታ፣ ምዕራፍ 11 አይደለም። ምዕራፍ 12 ላይ ታላቅና አስደናቂ ምልክት በሰማይ ታየ። ፀሐይን የለበሰች ጨረቃን ከእግሮቿ በታች የረገጠች በራሷም ላይ 12 ከዋክብት ያሉት አክሊል የደፋች አንዲት ሴት ታየች። ማርያም አይደለች ማለት ነው። እስራኤልን 12 ነገዶችን ከዚህ በፊት እንደውም ትዝ ይላቸዋል ዘፍጥረት መጽሐፍ ላይ ዮሴፍ ያየው ህልም ላይ ምን ይላል? 12 ከዋክብት ፀሐይና ጨረቃ ለእኔ ሲሰግዱልኝ አየሁ ይላል። 11ዱን ነገዶችንና አባትና እናቱን አንድ ላይ ሲገልጽ ማለት ነው። ያንን አይነት ኢሜጅ ነው ዮሐንስ እያመጣ ያለው። እስራኤልን ነው እያሰበ ያለው ልላችሁ ነው። እርሷም ነፍሰ ጡር ነበረች፣ ልትወልድ ስትል ምጥ ይዟት ተጨንቃ ጮኸች። ከዚያም ሌላ ምልክት በሰማይ ታየ። እነሆ 7 ራሶችና 10 ቀንዶች የነበሩት በራሶቹም ላይ 7 አክሊል የደፋ ታላቅ ቀይ ዘንዶ ታየ። ጅራቱ የከዋክብትን 1/3 ከሰማይ ስቦ ወደ ምድር ጣላቸው። እርሷን በወለደች ጊዜ ልጇን ለማዋጥ ፈልጎ ዘንዶ ልትወልድ በተቃረበች ሴት ፊት ቆመ። ሕዝቦችን ሁሉ በብረት በትር የሚገዛውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ወደ ዙፋኑ ተነጠቀ። ሴቲቱም 1230 ቀን ክብካቤ እንዲደረግላት እግዚአብሔር ወዳዘጋጀላት ስፍራ ወደ በረሃ ሸሸች። በሰማይም ጦርነት ሆነ። ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ዘንዶና መላእክቱ መልሰው ተዋጓቸው፣ ነገር ግን ድል ተመቱ። የሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ። እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራው ዓለምን ሁሉ የሚያስተው እርሱ ወደ ምድር ተጣለ፣ መላእክቱ ከእርሱ ጋር ተጣሉ ይላል። የእግዚአብሔር ልጅን መምጣት ነው ናሬት የሚያደርገው። ያው እንግዲህ እነዚህ ኢሜጆች በታሪክ ውስጥ ድግግሞሽ አላቸው፣ ግን ከሁሉ በላይ ከክርስቶስ መምጣት ጋርና ከክርስቶስ መወለድ መሞትና መነሳት ድራይቭ ያደርጋቸዋል። እንግዲህ ከኋላው ከሄሮድስ ጀርባ ያለው ክፉ ሰይጣንም ጭምር ነው። ልክ ፈርዖንን ጭምር ከኋላው እንደሚገፋው ማለት ነው፣ የእግዚአብሔር ሕዝብን ለመጉዳት ማለት ነው። ግን እግዚአብሔርን ማዳን እንዴት እግዚአብሔር ረስኪው እንደሚያደርግ እንዴት ሶፍት በሆነ መንገድ እግዚአብሔር ጩኸት ሳይኖር እንዴት ጥበቃ እንደሚያደርግ እናያለን። ይህንን ለነገሩ የሚቀጥለው ሳምንትም ላይ እናያለን እና ይህን ግን ለእግዚአብሔር ሕዝብ መቁጠር አለ። እግዚአብሔር በልጁ በኩል ያሉትንም ጭምር በዚህ አይነት መንገድ እንደሚጠብቅ። ቁጥር 9 ጠቢባኑ ንጉሱ ያለውን ከሰሙ በኋላ ጉዟቸውን ቀጠሉ። ይህም በምስራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ቁጥር 9 ቅድም ለካ 11 ያልኩት ቁጥር 9 ላይ ነው። When they had heard the king, they departed and to lo the star which they saw in the east went before them till it come and stood over where the young child was ይላል። young child ወዳለበት አመጣቸው ይላል። እንግዲህ እዚህ ጋር ነው የእግዚአብሔር የማጊዎቹ እግዚአብሔርን ያዩበት መንገድን የሚያስገርም ብዬ ማስበው። እንግዲህ እዚህ ጋር የማጊዎችን ሰዎችንና የፕሪስቶቹን እስቲ መልሰን እናስብ። የእግዚአብሔር ልጅ መጥቷል፣ ተወልዶ ቆይቷል። ነገር ግን ፍለጋ አይሄዱ። ስትራይክ የሚያደርገው ደግሞ ተከትሎም ኢቭን የእግዚአብሔርን ልጅን ፍለጋ አይመጡም።
ኢቭን ከዚህ ከሩቅ አገር እንደዚህ ሰው ፈልጎ እየመጣ እዛው አይሁድ መካከል ሆነው ሪኮግናይዝ የሚያደርግ ራሱ የለም። እና እነዚህ ሰዎች ደግሞ በጣም በሚያስደንቅ ሁኔታ ዝም ብሎ ፍለጋ እንዳሉ ታያላችሁ አይደል? በቀላሉ ጊቭ አፕ አድርገው እንደዚህ ለምን እንጨነቃለን ብለው አልተመለሱም። ዩ ሲ አሜዚንግሊ ማይመለስ ኩዌስት ማለት ሳንደርስ አንመለስም የሚል አይነት ልብ እናያለን። አንዳንዴ እውነተኛ መንፈሳዊነትን ነገር ሪትራክት እንደማያደርግ ማሳያ እንዲሁ ቀላል ስለሆነለት አይደለም ፍለጋቸው፣ ግን ታይርሰም ሲሆን ራሱ ሳይመለሱ ታያላችሁ። ኦብስታክል በኦብስታክል ይደረደራል፣ ግን ሬዞሉትሊ እንዴት የእግዚአብሔር ልጅን ፍለጋ ሲኳትኑ እናያለን። ለዚህ ነው እነዚህ ሰዎች በፍርድ ቀን የእግዚአብሔር መገለጥን ለሚንቁ ሰዎች ፍርድ የሚሆን። አስባችኋል? አንድ ኮከብ አምናችሁ ህይወታችሁን አስቴክ አድርጋችሁ በዚህ ልክ ፍለጋ ስትመጡ ማለት ነው። ይህ ምላሽ ሊያስገርመን ይገባል። ለእግዚአብሔር ቲም ለሆነ መገለጥ፣ ቀጭን ለሆነ መገለጥ የተሰጠ ነው አስገራሚ ምላሽ። ሰው ስራውን ኑሮውን ትቶ አግኝተነው እንመለሳለን በሚል ማለት ነው። እነዚህኛዎቹ እዛው ከተማው አጠገብ ሆኖ እንኳን ፍለጋ ቤትልሔም ኮስችስ በጣም ትንሽ ዲስታንስ ነው፣ እዛ ጋር አይሄዱ። እነዚህ ግን ከሩቅ መጥተው አሁንም ሳይደክሙ ይፈልጋሉ። እዚህ ያለው ግን አጠገብ ሆኖ የእግዚአብሔርን መገለጥ ለማየት አይጓጓም። እና ይሄ በጣም ልብ ይነካል ብዬ አስባለሁ። አይሁዶች ምንም መልስ የላቸው። ምክንያቱም በዚህ አይነት መገለጥ ሰው በዚህ ልክ ህይወቱን ጥሎ ከሩቅ ሀገር ከመጣ አጠገብ ሆኖ ሪጀክት ለማድረጋቸው የሚሰጡት መንፈሳዊ መልስ ለእግዚአብሔር አይኖርም። ቁጥር 10 ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ቁጥር 11 ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ፣ ተንበርክከውም ሰገዱለት፣ ሳጥኖቻቸውንም ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። ይሄ ነው አስገራሚ። will you do it? አንዳንድ ሰው በክርስቶስ ዘመን ቢሆን እኔ በቃ ኢየሱስን አቅፈዋለሁ፣ አመልከዋለሁ፣ እቀበለዋለሁ ይላል። በክርስቶስ ዘመን ብኖር አምናለሁ ኢየሱስ ይላል። ግን እምነት እዛው ብትሆኑም አታምኑ። እግዚአብሔር በዳግም ልደት የእግዚአብሔርን መገለጥ በአግባቡ እንድታዩ ካላረጋችሁ እዝናት ዲስታንስ ሶልቭ አያደርግም። ገብቷችኋል? ቦታና ጊዜ መገለጥን አይቀይርም። ወይም ደግሞ እግዚአብሔርን መቀበል እንድንችል ያደርገናል ብላችሁ ካሰባችሁ ሞኝነት ነው። ለዚህ ትልቅ ማሳያ ታሪክ ነው። ምክንያቱም መጥተው ሲያዩ ንጉሥ ቤት አይደለም፣ ምንድን አንድ እናትና አንድ ልጅ፣ ምንም ሮያል የሆነ ምንም ነገር የማይታይ ቤት ውስጥ ያሉ እናትና ልጅ ያገኙት። ወይ ይሄን ጠብቀን ነው እንደ መጣ ይህን ሁሉ ህይወታችንን ጥለን የመጣ ነው እንደዚህ አይነት ትንሽ ቤት ውስጥ እንደዚህ ነገር ለማየት ነው ብለው ሊመለሱ ይችሉ ነበር። እንግዲህ ዮሴፍ ተጠቅሶ አናይም። ዮሴፍ ስለሌለ ነው ወይ ጥያቄ ሊመጣ ይችላል። ግን ኖርማል ኦኬዥን አድርጌ እወስዳለሁ። ምክንያቱም በዚህ ሰዓት ዮሴፍ ከልጁ ጋር 12 ዓመት ድረስ ቢያንስ እንደነበረና ወደ ቤተ መቅደስ ጭምር አብረው እንደወጡ እናነባለን። ወይ ደግሞ ማርያምና ኢየሱስ ሁለቱን አገናኝተው እንዳዩ እያወራን ብቻ ሊሆን ይችላል። ዮሴፍን አለመጥቀሱ ነሰሰሪ ዮሴፍ አልነበረም ማለት አይደለም ልንል እንችላለን። ወይዘር እንደዛም ሆነ እዚህ አይቀይረውም። ትልቁ ነገር ግን ኢየሱስ ያንግ እንደሆነ ከ2 ዓመት በላይ ሊሆን እንደሚችል ከ2 ዓመት በታች ባህል ላይ ባለው ውስጥ ሬንጅ ውስጥ ሊገኝ እንደሚችል ግን እንረዳለን። ዝም ብሎ እንደዛ ባይሆን ልጆቹን ሁሉ አይጨፈጭፍም ብዬ አስባለሁ። ያው ሊጨፈጭፍም ይችላል፣ ግን እየሞከረ ያለው ምን እንደሆነ እንገነዘባለን ብዬ አስባለሁ። ሄሮድስ ተንበርክኮ መስገዳቸውን ስለ እግዚአብሔር መገለጽ ሲያወራ ሄንሪም ካልቪንም በጣም ስትራይክ የሚያደርግ ነገር ይናገራል። እዚህ ላይ ቆሜ ነው የእግዚአብሔር መገለጥን እንዴት ነው የምናስበው እግዚአብሔርን ብዬ ለመጠየቅ የምፈልገው።
we may well imagine that their expectations were lifted when they found out that this royal baby, though disrespected by the nation, was nevertheless honorably attended at home. What a disappointment it must have been to them to find that his palace was a mere cottage and his own poor mother. The only attendant he had. Is this the Savior of the world? Is this the King of the Jews? Indeed, the Prince of the King of the earth? Yes, this is the one who, though he was rich, yet for our sake became so poor. However, these wise men were wise enough to see through the veil and discern in the despised baby the glory as only begotten of the Father. They did not draw back, thinking their inquiry had been thwarted. Rather, because they had found the king they sought, they presented to him first themselves and then a gift. ይህ እንግዲህ በስጋ የሚታረቅ አይመስለኝም። ማለት እነዚህ ሰዎች በጣም ሞኝነት በስጋ አይን ሲታሰብ ሞኝነት ብቻ ነው ሊሆን የሚችለው አይደለ? የአይሁድ ህዝብ እያከበረው አይደለም። ምንም የተለየ ነገር የለም። ዝም ቤት ውስጥ ነው ከእናቱ ጋር ያለው ሕፃን ልጅ። በይሄ ግን አልመለሳቸውም። በእግዚአብሔር በመጋረጃ ውስጥ የአንደኛ ልጅን አይነት ክብርን አይተዋል። በሌላ በምንም ልንተነትነው ስለማንችል፣ ምክንያቱም የልባቸውን ዝንባሌ የምታዩት በሚያቀርቡለት ስጦታ ማስመሰል አይደለም። ማንም አያስገድዳቸውም አይደለ? መልሰው ሊሄዱ ይችላሉ ምንም ሳይሰጡ። ግን እዛው ሕፃን ልጅ እያዩ ዝቅ ብለው ሰገዱለት፣ ስጦታዎቹን በሙሉ ሰጡት። Calvin እንደዚህ ይላል, they contemplate in the purpose of God his exalted rank, which is still concealed from outward view, holding it for certain that he will one day be different from what he now appears. They are not at all ashamed to render to him the honors of royalty. እንደ ንጉስ ምንም እንኳን አሁን ሲታይ እንደዛ አይመስልም፣ ግን በዛ በተደበቀ መንገድ ራሱ የእግዚአብሔርን እቅድ በዛ ልጅ ውስጥ አይተዋል። ለዚህ ነው እንግዲህ ሉተርን እዚህ ጋር ማመጣው። ሉተር ስለ እግዚአብሔር መገለጥ አንዱ ኢንትረስቲንግ ከሆኑ ነገሮች አንዱ እግዚአብሔር ራሱን ሲገልጥ ራሱ ይደበቃል ይላል። ሂድ ነው አይታይም ማለት አይደለም፣ ግን ራሱን ለሰው ልጆች ኮሚኒኬት የሚያደርግበት መንገድ እሱን ቀጥታ ማንም አይቶ መኖር ስለማይችል ተደብቆ ነው የሚገልጠው ይላል። which is interesting አይደለ? የክርስቶስ ታሪክ እንዲሁ ስታነቡት በስጋ አይን የምታዩት ከሆነ ልክ ማቴዎስ ወንጌል ምዕራፍ 13 ላይ እንዳለው ከላይ ሲታይ ምንም ያለው አይመስልም፣ ደረቅ መሬት ነው የሚመስል። ግን በመንፈስ ቅዱስ ብርሃን ስታዩት ነው እግዚአብሔር ራሱን እየገለጠ እንደሆነ የምትረዱት። የልጁ የክርስቶስ ኢየሱስ መምጣት የእግዚአብሔር ልጅ መገለጥ እንዲህ በጣም ዝም ብሎ ወረቀት ላይ ያለ ጽሑፍ ቢመስልም ግን በአግባቡ ስናይ የእግዚአብሔርን ማንነት በክርስቶስ ኢየሱስ ተገልጦ እናያለን። ባለፈው እንዳልኳችሁ ነው ምዕራፍ 1 በዘር ሐረግ ውስጥ የእግዚአብሔር ዲስፐንሴሽኑን እናያለን፣ ማንነት እንገነዘባለን። በጣም ቫዮለንት የሆነ መገለጥ አይደለም፣ ዝም ብሎ የዘር ሐረግ ይመስላል፣ ግን ስለ እግዚአብሔር የሚነግረን ነገር አለ፣ ስለ ኢየሱስ የሚነግረን ነገር አለ። የክርስቶስ ኢየሱስን በዚህ አይነት መንገድ መምጣትና ንጉሥ ሆኖ በዚህ አይነት መንገድ ሕፃን ልጅ ሆኖ መገለጡ እጅግ ታላቅ የሆነ ሰልፊክ ቫልዩ አለ። ባቲኑሪ እንደሚያሳየው ዝም ብሎ ለማስመሰል የተደረገ ድህነት አይደለም። ህዝቡን ባለጠጋ ያደርግ ዘንድ ራሱ ድሃ አደረገ። ወደዚህ ዓለም በመጣበት መንገድ ራሱ ምንም የተለየ የሚያሸበርቅ ነገር የለውም። ምክንያቱም ሴቪንግ ቫልዩ ስላለው፣ ድህነቱ ራሱ የማዳን ቫልዩ አለው፣ ዋጋ አለው። እግዚአብሔር ኃጢአተኞችን ሊያድን በዚህ አይነት መንገድ መጣ ብላችሁ ስታስቡ ሰሜዝ የእግዚአብሔርን ማንነት ከዚህ በላይ ለኛ ቅርብ የሚያደርግ የለም።
እንግዲህ ትልቁ ነገር ምንድነው? የሰው ልጅን ናቹራል ኤክስፔክቴሽን ያዛባል የእግዚአብሔር መገለጥ። ይሄ ወደ ወንጌሉም ይመጣል። ሰዎች እግዚአብሔርን ነው ብሎ ኤክስፔክት የሚያደርጉበት መንገድ አለ። በዚህ መንገድ ቢመጣ ብሎ የሚፈልጉታል። ይሄ ትሩት የወንጌል ትርክት ውስጥ ይሄዳል። ሰዎች በተፈጥሯዊ ኖሌጅ እግዚአብሔር በዚህ መንገድ ካልመጣ በሚሉት መንገድ ሁሉ እየተፈታተነ ማለት ነው። የእግዚአብሔር ልጅ መጣ ቢባል ሁላችንም በስጋዊ አእምሮ ልንጠብቅ የምንችለው በታላቅ አስደናቂ በሆነ ትራያምፋንት በሆነ መንገድ አይደል? የእግዚአብሔር ልጅ የሚመስል አይነትን ክብር ቢመጣ ነው የምናምነው። ሰዎች ዛሬም ራሱ ከሁለት ሺህ ዓመት በፊት ተገልጧል ሲባል ራሱ አሁን ራሱ ኤክስፒሪየንስ ማድረግ ይፈልጋል ቢሆንላቸው ያ ታሪክ ተደግሞ እነሱም ድሮ ሆኗል እሱ የሚል አይነት በዚህ ሰዎች ወደ መንፈስ ቅዱስ ሲያጋድሉ አንዲፋይንድ ወደሆነ ሆራይዘን እየተጠጉ ነው። በዛ ውስጥ ምንም ነገር ልትሉ ትችላላችሁ አይደል? እግዚአብሔር እዚህ ጋር ነው ከምትሉ አሁንም በዚህ አይነት መንገድ አክሰስ ካላልኩት በሚል ትግል ማለት ሁሌም እግዚአብሔርን በሆነ ኤክስፔክት የሚደረግ መንገድ አለ። ሰውነታችሁን እየረበሸ ያስደነገጣችሁ እንደዚህ ካልመጣ እግዚአብሔር አይደለም የሚል ማለት ነው። ግን መጽሐፍ ቅዱስ የአዲስ ኪዳንን መገለጥ እግዚአብሔር ሞስት ፐርፌክት በሆነ መንገድ ራሱን ለመግለጥ ተጠቅሟል። ከዚህ በፊት በምሳሌዎች ራሱን ሊያሳይ ሞክሯል። ማንነቱን በቴምፕሎቹ ስትራክቸር በሚሆኑ የመስዋዕቶች ስርዓቶች ውስጥ ምን አይነት አምላክ እንደሆነ ሊያሳይ፣ በህንፃዎቹ አሰራር እግዚአብሔር ሊያሳይ ከዚህ የሚልቅ ነው ይሄኛው መገለጥ። እዚህ ትልቁ ኮንሰርን ምንድነው? አቴንሽን ነው። እግዚአብሔር ምንድን ነው እየተናገረ ያለው በልጁ ታሪክ ውስጥ? በልጁ በኩል ራሱን ሲገልጥ ምን ነው ፍጹም አድርጎ ማቹር የሆነ ሬቨሌሽን ሆኖ ለሰው ልጆች እየመጣ ያለው ብሎ ዝግ ብሎ ማየት ያስፈልጋል። ወንጌላት ለዛ ነው ከላይ ሲታዩ የሆነ ሌጣ ታሪክ ሊመስሉ ይችላሉ። ግን ቀስ ብላችሁ ስታስቡ ስለ እግዚአብሔር ማሰብ ስትጀምሩ እግዚአብሔር ማንነትን ከዛ በልጁ በኩል ስጋ ውስጥ ሲገለጥ ያለውን አእምሮን የሚረብሽ መገለጥን እያስተዋል እንመጣለን። ግን እንዲሁ ከተው ነው አሁንም ላናስተውል እንችላለን። ለዛ ነው ሰዎች ግራ የሚጋቡት ጽድቅ በእምነት ብቻ ነው ሲባል አይዘው ደግሞ ከባድ እምነት ነው። እግዚአብሔር በጸጋ ብቻ ነው። እስከ ዛሬ ሰዎች ሰፈር የሚያደርጉት እሱ የተለያዩ ሃይማኖቶች ከኛ ተገንጥለው ያሉበት ምክንያት ይሄ እኛ አይደለም የተገነጠልነው። ለዛ ገብታችኋል? ኖ እግዚአብሔር እንዴት ነው በስራ ብቻ ነው በጸጋ በእምነት ብቻ ነው የሚባለው? there should be something I see in my life ይዤ የሚሄደው ነገር ነው መኖር አለበት አይደለ? የእግዚአብሔር መገለጥ ደግሞ በክርስቶስ ኢየሱስ በዚህ ዓለም ፍርድም ጭምር ነው አይደል? ከሞት በስተቀር የሚታደጋቸው ነገር የለም የሚል ምንም ነገር ሊያድናቸው አይችልም። ክርስቶስ ሕይወቱና የእሱ ሞትና ትንሣኤ ብቻ ሊያድናቸው የሚል ነው። ስለ እግዚአብሔር ፍቅርም ካሰብን ከላይ ሲታይ ዝም ብሎ ታሪክ ይመስላል። ግን የእግዚአብሔር ልጅ እንደሆነ ኢየሱስን ካመናችሁ ይላል። እዛ ላይ ትልቁ ትኩረት አንድ ግለሰብ ነው ብላችሁ ካሰባችሁ ታሪኩ ክብደት አይኖረውም። ግን የእግዚአብሔር ልጅ ነው ስትሉ it changed everything። የእግዚአብሔር ልጅ ወደዚህ ዓለም መጣ፣ ሬዲምሽን ሊያደርግ ራሱን አሳልፎ ሰጠ ስትሉ ተዋህዶ ጆባ ዊትነስ ሆናችሁ ብታስቡት መልአክ ሞተ ብትሉ የእግዚአብሔር ፍቅር እስከዚህ ልክ ይህን ፍቅር ነው ማለት አትችላላችሁ። አንድ የተፈጠረ መልአክ ስለእናንተ ላክ። እንደዛ ነው ናሪሹ። it depends on who Jesus is አይደለ? ኢየሱስን ማንነቱን ስትቀይሩት ታሪኩ ይቀየራል፣ አብሮት ክብደቱም ይቀየራል። ለዛ የእግዚአብሔር ልጅ ስለኛ ተወለደ። በዚህ ዓለም ላይ ያለምንም ፖምፒየስ ባልሆነ መንገድ መጥቶ ተወልዶ በተዋረደ መንገድ ዝም ብሎ ኖረ ሲባል እጅግ አስደናቂ። እግዚአብሔርን በዛ ውስጥ በዛ የተሸፈነ መጋረጃ ውስጥ ልናይ ዘንድ ይገባል። ስለ እግዚአብሔርም ሊታየን ይገባል። ማቴዎስ ወንጌል ላይ ሁሌም ዮሐንስ ወንጌል ላይ ተደጋግሞ የምታዩት እኔ የማረገው አባቴ ያሳየኝ ይላል፣ አባቴ ነገረኝ ይላል። በክርስቶስ በኩል አባትን እንድናይ የማይታየውን አባት እንድናይ ኢቭን የማይታየውን መንፈስ ቅዱስን ጭምር እንድናይ
በተገለጠው ልጅ በኩል እግዚአብሔር ማንነትን እንድንመለከት ዘንድ ይገባል። ይሄ የቴምፕቴሽኑ ያ ነው። ዮሐንስ ወንጌል 14 ላይ ያለው የቶማስ አለ አይደለ? በደንብ ስላላሰበው አብን አሳየንና ይበቃል። ይሄ ክላይማክስ ነው የዚህ ሃይማኖት። እስከዛሬ ድረስ ከኔ ጋር ስትኖር አላየህም? ምን ይላል? አየህ ኢየሱስ ሲሆን ስትራይኪንግ ነው አይደለ? እኔን ያየ አብን አይቷል። ግን ምንድን ነው የታየው? እኔ እዛ ጋር በጣም የሲራይ በጣም ልብ በሚማርክ መንገድ የሚናገረው በተለይም ወንጌላቱን ወደፊትም ስንገሰግስ የምናስተውለው እሱ ነው። እሱ ምንድን ነው ብትሉ የክርስቶስ ሚራክሎች ራሱ ስለ እግዚአብሔር ነው የሚገልጡ። አምላክ በስጋ ውስጥ ሆኖ ኃጢአተኞችን በምን አይነት ደግነት እንደሚያይ ነው የሚያሳይ። እግዚአብሔር ስለኔ ምን እንደሚያስብ አባት ምን እንደሚያስብ ዳይሬክትሊ ላላቅ ይችላል። ግን ክርስቶስ የሚያደርገውን ታሪክ ስናነብ ስለ እግዚአብሔር ሊያሳምን የሚገቡ ነገሮች አሉት። እግዚአብሔር በዚህ ልክ ስለኛ ሊዋረድ አላፈረም። ኃጢአተኞችን ሲያድን በተለይ በጣም ስትራይክ በሚያደርግ መንገድ ማርቆስ ወንጌል ያለው በተለይ ልብ ይነካል አይደል? አንድ እዚህ ዮሐንስ ወንጌልም ላይ ያለ ማቴዎስ ወንጌልም ላይ ያለ አንድ ለምጻም መጥቶ ብትፈቅድስ እኮ እኔን ልታድነኝ ትችላለህ ይላል። ኢየሱስ ዳን ማለት ይችል ነበር፣ ግን ና ብሎ ዳሰሰውና ነጻ ነው። ይህ በጣም ሾኪንግ አይደል? ይሄ ማዳንን ብቻ አይደለም ያሳየን ይላል፣ ልቡንም ጭምር ነው ያሳየን። የማይታየው ምን አይነት ካይንድ እንደሆነ ደግ እንደሆነ ዝም ብሎ ኃይል ብቻ ማሳየት አይደለም። እስም የሚላል የኃይል ቫዮለንት የሆነ የኃይል መገለጥ ብቻ አይደለም፣ መርሲም ጭምር ደግነትም ጭምር ይታያል። በክርስቶስ ሰውነት ውስጥ እግዚአብሔር ሊታየን ይገባል። when we read the gospel ስለ እግዚአብሔር ልናስብ የሚገባው ይሄ ክርስቶስን ሰማያዊ በሆነ መንገድ እንድንረዳ የሚያደርገን እዚህ ቀጥታ ያሉ ክስተቶች አይደሉም፣ ከቦት የሚመጡ የብሉይ ኪዳን ጥቅሶች ናቸው። ኢየሱስን ሲሪየስሊ እንድንወስድ ይሄን አካል ስናይ ጥብቅ በሆነ መንገድ እንድንመለከት እነዛ ቃሎች ናቸው ፐርስፔክቲቫችንን የሚቀይሩት። እነሱን ከቆጠርን ይሄ ራሱ አስገራሚ ነው። ምዕራፍ 2 እዚህ መንገድ አለመምጣቱ ያስደነገጠ አለመገለጡ ለምንድን ነው ብለን እንጠይቃለን። በዛ ለምን ውስጥ ስለ እግዚአብሔር አዲስ እውቀት እናገኛለን። እግዚአብሔር ለሰው ልጆች ምን ያህል ደግ እንደሆነ፣ ለሰው ልጆች ምን ያህል ርቀት ሊመጣ እንደሚችል። እግዚአብሔር ቀጥታ አልተሰቃየም እንደምታውቁት፣ ያ ሄሬሲ ነው። እግዚአብሔር አባት ተሰቃይቷል የሚለው ግን እግዚአብሔር ልጁን መላኩን ደግሞ ዳይሬክሽኑን ያሳያል። ይህ ልጅ በራሱ ፈቃድ እንዲህ ብቻ አልመጣም፣ የእግዚአብሔር ዊል አለበት። እግዚአብሔር አባት ልጁ በዚህ አይነት መንገድ እንዲዋረድ ፈቅዷል። የእግዚአብሔር አብና የእግዚአብሔር ወልድ አንድነት ስናስብ ልጁን እንዲሁ ኢንዲፍረንትሊ እንዳልጣለው ስናስብ ስለ እግዚአብሔርም ያለንን ግንዛቤ ይቀይራል። አንዱ ኤንቲ ራይት የሚናገሩት ነገር እድሜያቸውን ሳከብር ነው። ምን ይላሉ? እግዚአብሔር ዝም ውስጥ አስጸያፊ ስራ መስራት ስላልፈለገ በቃ ልጁን ሂድ አንተ ሂድ የሚል ስራ እኔ እቀጣለሁ። እግዚአብሔር ኢንዲፍረንት ነው ይላል ፔናል ሰብስቲቱሽን። እኛ ግን እንደዛ እንልም አይደል? ዮሐንስ ራሱ እንደሚለው 3:16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወደደልና። ኢየሱስን ብቻውን ብቻ አይደለም የምናየው፣ ሌጣ ሆኖ ብቻውን ቆሞ ራሱን ሰጠ ብቻ አይደለም፣ እግዚአብሔርም ሰጠ እንላለን። ራሱ ባይቀጣም ልጁን አሳልፎ ሰጥቷል። የገዛ ልጁ በዚህ አይነት መንገድ እንዲሞት። ስለዚህ ስለ እግዚአብሔር እንድናስብ እግዚአብሔር አልታየም ይላሉ ሰዎች። ምን ማየት ነው የምንፈልገው? ስለ እግዚአብሔር አይደለ ነው ማየት የምንፈልገው። እግዚአብሔር አልተገለጠልኝም አላየሁትም ይላሉ ሰዎች። ምን የምትፈልጉት ነው ጥያቄ። ምንድነው መመልከት እየፈለግን? የእግዚአብሔር ፈቃድን ራሱ በተመለከተ፣ የእግዚአብሔር ፍቅርን ራሱ በተመለከተ እግዚአብሔር በምንድነው ራሱን ለኛ ፕሩቭ ማድረግ ያለበት እንደሚወደን? በክርስቶስ የምናየውን እንመን። የተሰወረን የእግዚአብሔርን ፈቃድ ከመፈለግ ይልቅ ፊት ለፊታችን ያለውን ኢየሱስን በማየት ስለ እግዚአብሔር እናስብ። አንዳንድ ሰዎች እግዚአብሔር አየሁት ይላሉ አይደለ? አንድ ጊዜ አንዱ እንደ ኢሳያስ እግዚአብሔር ተገልጦልኝ አየኋል። ራሱን ነው የሚደግመው። ኢሳያስ ከፍ ባለ ዙፋን ላይ አየሁት፣ ራሱ የኢሳያስን ይደግመዋል። ግን ጥያቄው
ነቢያት እንኳን እነዚህን ወራት እንኳን መላእክት ጭምር የእግዚአብሔር መገለጥን በልጁ መምጣት ውስጥ ለማየት ይናፍቁ እንደነበር ይናገራል። who is the most privileged እግዚአብሔርን በዚህ አይነት መንገድ አክሰስ አድርጎ በማየት አይደል? ሰዎች የድሮ ዘመን ላይ ሆኜ እግዚአብሔር ውሃ ሲተረትር ባይ አይደለ? ከደመና ውስጥ መና ሲፈስ ሲዘንብ ብመለከት ይላሉ። ግን it's a foolishness። ይህን ወንጌል እየተረዳን አይደለም ማለት ነው። እንደ ሰባ ሰገሎች መሆን ያለብን ለዛ ነው። የሚታየው ሕፃን ልጅ ነው፣ ግን ከገባችሁ ግን መጀስቲክ የሆነ የእግዚአብሔር አስደናቂ የሆነ መገለጥ አይረብሻችሁም? የእግዚአብሔርን ሂሚሌሽን በዚህ አይነት መንገድ ስታዩ የእግዚአብሔር ልጅ ስለ እናንተ እንደሆነ ደግሞ ስታስቡ አቅጣጫው በጣም ይሄ ነገር ወሳኝ ነው። የእግዚአብሔር ድራይቪንግ የሆነው ነገር መገለጥ አይደለም፣ ሪደምሽን ነው። ይህ በጣም ወሳኝ ነው። ቤዞት ቅድሚያ ይወስዳል። መገለጡ ሪደምሽንን ማዳኑን ተከትሎ የሚመጣ ያ ማለት መሰላል። እግዚአብሔር ሾው እያደረገ አይደለም። አሁን ምን አይነት ሹት እንደው ተመልከት፣ በዚህ ልክ እመጣለሁ አለ። ኔሴሲቴት ያደረገው ሪደምሽን በሱ ድርጊት ውስጥ ግን እግዚአብሔር በዚህ ልክ ሊያድነን ጭምር ራሱ መጥቷል ብለን እንድናስብ ያደርግ። በውርደቱ ውስጥ ክብሩን ልናይ ይገባል። የአንድያ ልጅን ክብር ልናይ ይገባል። ለዓለም ክብር አይመስልም፣ ግን ለገባውና አይኑ ላየው ሰው እንደዚህ ታላቅ ክብር አይገኝ። አስባችኋል? አምላክ ስጋ ለብሶ በአንዲት እናት ልጅ አጠገብ በርነብል ሆኖ ኤግዚስት አድርጓል እንደማለት የሚያስደነግጥ ነገር አለ። እግዚአብሔር በዚህ ልክ ራሱን ወደዚህ ዓለም ከዚህ ከሚዳሰስ ዓለም ጋር በዚህ መንገድ አቆራኝቷል እንደማለት የሚያስደነግጥ ነገር አለ። ስለዚህ ቴዎሎጂካል ሪፍሌክት እናደርግ። ስለ እግዚአብሔር ስናስብ የምር መልሰን ማሰብ አለብን። ኢየሱስን በደንብ እያየን እግዚአብሔርን በእርሱ ውስጥ ለማየት የእግዚአብሔርን ፈቃድ ለሕይወታችን በእርሱ ውስጥ ማየት አለብን። ይሄ ፕራክቲካል ሲግኒፊካንስም አለው ስለ ሕይወታችን። እኔ ሉተር አንድ በጣም በዚህ ረገድ በጣም ሂዝ አሜዚንግ ብዬ አስባለሁ። ከማንም ይልቅ እሱ እግዚአብሔርን ፒንፖይንት የሚያደርገው በክርስቶስ ኢየሱስ ነው። ለካቲ ሲያወራ ሶሻሊ ሊሞት ሲል ስቴትመንት በጣም ልብ ይነካል ብዬ አንቺ አታስቢ ስለ እኔ እንደዚህም አትፎካከሪ፣ እኔ የሚወደኝ በሜንጀር ውስጥ ራሱን የገለጠ አዳኛል። ላይክ ኢየሱስን ሪሊዝ ሲያደርግ ኃይለኛ ነው አይደል የሚለው በከብት ወረት ውስጥ የተወለደ በሰማይ ላይ ስለኔ የሚኖር የሚወድ ከማንም ይልቅ የሚወደኝ አዳኛል። ይሄ እንዴት ልበላችሁ፣ እግዚአብሔርን ስናስብ በክርስቶስ ታሪክ ውስጥ አሳንሰን ልናይ አይገባም። ይህ በጣም ስትራይኪንግ የሆነ ነገር ነው። እግዚአብሔር ይወደኛል ለሚል ጥርጣሬ ይህ ታሪክ መልስ መሆን አለበት። የእግዚአብሔር ልጅ ወደ ዓለም መጥቷል፣ ስለአንተ ሞቷል ከማለት በላይ የእኛን ወርድ ዲተርማይን ሊያደርግ የሚገባ ነገር ያለ አይመስለኝም። እግዚአብሔርንም ካልገለጥክ ብሎ ማስጨነቅ ዲስፓይዝ ማድረግ አይደል? እንደዚህ ፊት ለፊታችሁ ቆሞ አላየህም፣ ፈቃድህ እንደሆነ ስለ ራሴ ህይወት አላውቅም እንደማለት ሞኝነት የለም። የእግዚአብሔር ቪዚብል የሆነ መገለጥ ልናይ ይገባል። በዚህም ህይወታችንን ልንኖር ይገባናል። ስለዚህ የእግዚአብሔር መገለጥ አንዳንዴ እንደምንፈልገው አለመሆኑን ሊረብሸን አይገባም። ሳትስፋይድ መሆን አለብን በክርስቶስ ኢየሱስ እግዚአብሔር ራሱን ስለኛ ባረጋልን ነገር ራሱን በገለጠበት ነው። ስለዚህ ኢንካርኔሽኑ ራሱ በጣም ሊያስገርመን ይገባል። ሞቱ ብቻ አይደለም፣ መምጣቱ ራሱ ወንደርፉል ነው። እግዚአብሔር በዚህ መንገድ ስለኛ መምጣቱ ያስደንቀን ይገባል፣ ልጁን መላኩ። ለዚህም ምላሻችን ክብር መሆን አለበት። እነዚህ ሰዎች የሚያደርጉት ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤ አቀረቡለት። ብዙ ሰዎች ይህንን ወስደው ወርቅ ንግስናውን ያመለክታል፣ ዕጣን ክህነቱን ያመለክታል፣ ከርቤ ደግሞ ሞቱን ያመለክታል ይላሉ። ይሄ ትክክል አይደለም። ለምን ብትሉ ሶስቱም የንግስና አሚን ለክብር የሚሰጡ ናቸው። ገና እንዴት ለተወለደ ሰው አምጥታችሁ ስትሞት የምትቀባው ነገር አምጥቼ ይላለሁ አስባችኋል? ይሄም አይደለ ስጦታ ነው ልትሉ ትችላላችሁ። አንድ ሰው በጣም ነው ማከብር ስትሞት በዚህ ትቀባለህ።
እስከ ሞት ድረስ ነው ማከብር ቢላችሁ ማለት ነው። ሞትን ማሳሰብ ክብር ነው ብዬ አላስብም። ይሄ አንዱ ነው። ግን ሶስቱም ነገሮች ሽቶ ናቸው ይላል ካልቪንም አንድ ሌላ ሰው። እነዚህ ሶስቱም ለተከበረ ትልቅ ሰው የሚሰጡ ስጦታ። ኢቭን ከርቤ ራሱ ሽታ በጣም ትልቅ መዓዛ ያለው በጣም እጅግ ትልቅ ደስ የሚያሰኝ ሽታ ያለው ነገር እንጂ ከሞት ጋር አሯርጠን የምናገናኘው ነገር አይደለም። በዚህም የክርስቶስ ኢየሱስ ከተሰጡት ስጦታዎች ተነስታችሁ የክርስቶስ ኢየሱስ ንግስና ሲያበራ ታያላችሁ። ድርጊት ሪቪልስ የኢየሱስን ማንነት አይደለ? አንድ ሰዎች መቶ ድፍት ብሎ ትላልቅ ሰዎች ለአንድ ህፃን ልጅ በሱ ዳይሬክሽኑ ራሱ ማርያም አይደለችም አይደለ? ለልጁ ነው እየሰገደ ያሉት ገና ህፃን ለሆነ ልጅ። ከዛ ደግሞ የልባቸውን ፖስቸር ደግሞ የሚያሳዩት በሚያቀርቡለት ንጉሳዊ በሆኑ ስጦታዎች ነው። ኢየሱስ ሮያሊ ነው በዚህ ዓለም ሪሲቭ የተደረገ። ካልቪን ለዚህ ነው በጣም ልቤን የሚነካው። እግዚአብሔር ልጁ ምንም እንኳን እንዲዋረድ ቢያደርግ በሂሚሌሽን መካከልም ግን ልጁን ኦነር አድርጓል። የሆኑ ሰዎች መጥተው በክብር እንዲቀበሉት አድርጓል። ወደዚህ ዓለም እኛም ለኢየሱስ በዚህ አይነት መንገድ በእርሱ ላይ ራሳችንንም ለእርሱ ስንሰጥ በዚህ አይነት መንገድ ልናደርግ ይገባል። ኢየሱስን መውደድ እንግዲህ ለክርስቶስ በምንከፍለው ነገር አይደለም። ምንድነው ግን የክርስቶስ ታላቅነት ሊታየን ይገባል። የክርስቶስ ክብር ሊታየን ይገባል። እኔ አንዳንዴ ያሳስበኛል፣ በራሴም ላይ ያዝናለሁ። ሰዎችም አንዳንዴ ክርስቶስን በጣም አውርደን እንዳናይ መፍራት አለብን። ማለት መጀስቲው ሳይታየን እንዳይቀር ማለት ነው። አንዳንድ መዝሙሮች እንደዚህ አይነት ኢፌክት ሊያመጡ ይችላሉ። ያው እንግዲህ እንደ ኤደብሊው ፒንክ ባልልም ፒንክ ኢየሱስን ወንድሜ እንዳትሉት ይላል። በማዳን ስራው ወንድማችሁ ነው፣ ግን ዩ ኔቨር ሲ የአዲስ ኪዳን ጳውሎስ ከወንድማችን ከኢየሱስ ክርስቶስ ሲል አትሰሙም ይላል። ከጌታችን ከኢየሱስ ክርስቶስ ዶ ዜይ ኖ ዛት በኮንደንሴሽን ይላል ራሱ ቀርብ ወንድሞቼ ናቸው ቢላችሁ ይላል ሐዋርያ ዮሐንስ ዕብራውያን መልእክት ምዕራፍ 2 ላይ ያለው እሱ ይበለን እንጂ እኛ እንበለው ይላል። ያው ጥሩ ነው አይደለም? ግን ኮንሲኩዌንስን እያሳየ ነው ብዬ አስባለሁ። ኢየሱስን ማክበር እንዳይጠፋ አእምሮ ውስጥ እነዚህ ታይትሎች ያሉት አንዳንዴ አእምሯችንን እንዲከፍቱ ነው። የነገስታት ንጉስ፣ እጅግ ታላቅ፣ ኢቭን የእግዚአብሔር ልጅ አምላክ ራሱን ጭምር እዚህ ዲታች አድርገን አንድ ተራ አካል እንዳይመስለን ማለት ነው። የምር we should honor him። ኢየሱስን ብታገኙት ምን ታደርጋላችሁ? ብዙ ሰው አቅፈዋለሁ ነው የሚለው። ትራጀዲ አይደለ? ዮሐንስ ኢየሱስ አዳኝ መሆኑን ቢያቅም ባየው ጊዜ ግን ምን ነው የሆነው ይላል። ባይ ዘ ወይ ኢቭን በክህነቱ ነው ዮሐንስ የሚያሳየን። ቀሚስ የለበሰ የክህነት ልብሱን የለበሰ ንጉስ ነው ያየው፣ ግን እንደ ሞተ ሰው ሆኖ ነው ፊቱ ላይ የወደቀው። ኢየሱስ በማዳኑ ራሱ ስትራይክ ያደርጋል። not just ኃይለኝነቱ አይደለም፣ የምር ፍቅሩ ኦቨርዌልሚንግ ነው። ምሕረቱና ደግነቱ ሂዩሚሊቲው ሪፍሌክት ካረግን አእምሯችንን ጸጥ ሊያደርግ ይችላል አይደለ? ጳውሎስም ለዛ ነው የሚላከው ከመታወቅ የሚያልፈው የክርስቶስን ፍቅር እንድታውቁ ይላል። ደብዙ ሄዳችሁ ማትደርሱበት ይላል። ይሄ እንግዲህ ካላሰባችሁ ሰርፈስ ላይ ትወጣ ኢየሱስ ይወደኛል ብሎ ሰው ሊሄድ ይችላል አይደለ? ግን ጳውሎስ ከቅዱሳን ጋር ይህንን ታላቅ የሆነውን ነገር እንድታውቁ ጸልያለሁ። I'm saying is you need to see ይሄ አካል ማን እንደሆነ። አለዚያ አንድ ህፃን ልጅ ሊመስለን ይችላል። ዛሬም እንደሚያደርጉት የኦርቶዶክሶች ስዕል ላይ እንዳለ ሁሌ ህፃን አንድ ህፃን ልጅ ማርያም ትልቅ ናት፣ ሁሌ ህፃን ልጅ እጇ ላይ ተሸከሙ። I fear that I mean obviously እንደ ክርስቲያን አይደለ? ይሄ ማዋረድም ውስጡ አለው። why are we doing that? of course ኢየሱስ ተዋርዷል፣ ግን ውስጡ ዴንጀረስ የሆነ ፒክቸር አለ። መጽሐፍ ቅዱስ ኢየሱስን በግ ነው ይላል፣ ነገር ግን የይሁዳ አንበሳ ነው ይላል። እጅግ አይደል? ራዕይ ምዕራፍ 5 ላይ ራሱ ታርደሃልና እያሉ ይደፋሉ ይላል። እኛም እንደዛ እንሁን። ኢየሱስን የምር አእምሯችን አንዳንድ ሰብጀክት ሊያደርግ ሲሞክር ከፍ ባለ መንገድ እናስብ። ታላቅነቱን አእምሯችን አይጣ። ኢቭን በፍቅሩ ውስጥ ራሱ ታላቅነቱን ሊታየን ይገባል። ኢቭን አእምሯችን መልመድ አለበት ጌታዬ ማለት ማሎርድ
አይደል? ቃል ብቻ መሆን የለበትም ጌታ ጭምር። he rules over everything። የምር ጌታ አእምሯችሁ ውስጥ እንደዛ ሊሰማን ይገባል። ቅድስና በሆነ ረገድ ይህንን ከመረዳት ነው ብዬ አስባለሁ። ኢየሱስ ንጉስ ነው፣ የኔ ንጉስ ነው። እዚህ መዝሙሩ ላይ እንዳለው ነው እንግዲህ መላ ዓለምንስ ብንሰጥ ራሱ ያደረገልን ነገር አይስተካከልም። ፍጥረት ሁሉ ስጦታ ቢሆን ኢየሱስ ከርቤና ይሄን ተውት፣ ፍጥረቱን ሁሉ ብንሰጥም ስለ ታላቅነቱ አይደርስም። እኛ ደግሞ ከነዚህ ሰዎች የበለጠ የክርስቶስ ታሪክ አልቆ በሚያስደንቅ ሁኔታ ማዳኑን አይተናል። ያ አእምሯችን ውስጥ ኢየሱስን እጅግ እንድናከብር ነው፣ እንድናከብረው እንድንፈራውም ሊያደርገን ይገባል። ክርስቶስን ስም ስንጠራ ባዶ ስም ሆኖ ብቻ አእምሯችን ላይ እንዳያልፍ አይደለ? ኢየሱስ ተብሎ ዝም ብሎ እንዳይታለፍ ስሙ ከራሱ ጋር ዌይትን ማምጣት አለበት፣ ቴዎሎጂካል ክብደትን ማለት ነው። ስለዚህ ለእርሱ ሁሉን እንስጥ፣ ራሳችንን አንሰስት፣ ዝቅ ብለን በፊቱ እንኑር። ደግሞ ምንም ነገር ብናረግ በህይወታችን ውስጥ ከዚህ በኋላ በምናደርገው ሁሉ ውስጥ እሱን ሰርቭ እያደረግን እንደሆነ በማሰብ እንኑር። ከዛ እንደሚወደንም ደግሞ ይሄ ዝቅታው ይሄ ውርደቱ ያንን አእምሯችን ላይ ሊያሳምን ይገባል። ክርስቶስን በዚህ መንገድ እግዚአብሔርን በማሰብ እንኑር። እስከነን እንጨርስ። እግዚአብሔር ታላቅ አምላካችን ሆይ ስለ ታላቅነት እናመሰግናለን። ውርደት በሚመስል ታላቅነት በልጅ በክርስቶስ ኢየሱስ እጅግ ታላቅ በሆነ ክንድ መጥተሃል። ለስጋ ዓይን ሲታይ ሐዋርያው ጳውሎስ እንዳለ ድካም ይመስላል። ከላይ ሲታይ የሚያስፈራ መገለጥ አይመስልም። ነገር ግን ጳውሎስ እንዳሳሰበን የብርታትህ ታላቅነት ድካም ውስጥ ይታያል። ሞኝነት በሚመስል ቀላልነት ውስጥ እጅግ ጥበብን አሳይተሃል። የዓለምን ደካማ ነገርን መምረጥህን እንዲታየን፣ ስለዚህ በልጅ በክርስቶስ ኢየሱስ መምጣትህ በመስቀሉ ቃል የተደበቀውን ኃይለኝነትህን የተሰወረውን ለስጋ አእምሮ የማይታየውን ግርማዊነትን እንድናይ እንድትረዳን እንለምናለን። በዚህም ምን ያህል እንደምትወድ ጳውሎስም እንዳለ ለእኛ ድነት ጽድቅ ደህንነታችን እንደሆንክ እንዲታየን እኛ ዝቅ ብለን ታላቅነትን በመገንዘብ ህይወታችንን እንድንኖር ደግሞ ያለንን ስጦታ ሁሉ አምጥተን ልጅህን በማሰብ እንድናገለግል የምናደርገውን ሁሉ እሱን በማሰብ እንጂ ሌሎች የወረዱ ምክንያቶችን በማሰብ በቤት እንዳንመላለስ እንድትረዳ እንለምናለን። በዚህ ልክ ስለተጠጋህንና ስለወደድከን ለእኛ ደግሞ አክሰስብል ስለሆንክ ሩቅ ስላልሆንክ አንተን ለማሰብ ከዚህ ወዲያ ወደ ደመና ውስጥ ሰርስረን መሄድ ስለሌለብን በውስብስብ ፊሎሶፊካል በሆኑ መንገዶችም እየፈለግን እንዳንኳትን ለእኛ በሚገባ መንገድ እግዚአብሔር ልጁን ሰጠ በሚል ቀላል በሚመስል መልእክት ውስጥ ታላቅ ፍቅርህን ስላሳየ ሰዎች በተለያዩ ውስብስብ ሀሳቦች ሊደርሱ የማይችሉትን ለእኛ ሞኞች በስብከት ሞኝነት ራስህን ዲፋይን ሊደረግ በሚችል አይነት ለእኛ ሊገባን በሚችል ታሪክ ውስጥ ስላሳየ እናመሰግናለን። እኛም በዚህ መገለጥ ረክተን እንድናሰላስል ከላይ ሲታይ ሞኝነት ስለሚመስል፣ ከላይ ሲታይ ድካም ስለሚመስል፣ ባዶ ስለሚመስል፣ ኃይል የሌለው ስለሚመስል እንዳንታለን ባይሆን በዚህ ኃይልህን ለመቅመስ እንድንሞክር ታላቅ ብርታትህን በልጅህ መገለጥ ውስጥ አክሰስ ለማድረግ እንድንሞክር በልጅህ በኩል አንተን ለመከታተል እንድንተጋ እንድትረዳን እንለምናለን። ስለሁሉ ነገር ስም ይመስገን። ጌታችን በኢየሱስ ክርስቶስ አሜን።